ተረዳሽኝ? አዎ ሞይ ተረድቻለሁ። ሲጀመር አንቺን ለእንደዚህ አይነት ነገር የሚጠይቅሽ ሰው ራሱ አይምሮ ጤነኝነቱ ያሳስበኛል። እንዴት? እኔ ፍሬ አንቺ ራቁትሽን ማየት አልፈልግም በምንም ተአምር ቢከፈለኝ። ምን ላይ ነው? 2 ልጅ ወልደሻል። የእናቴን ያየው ነው የሚመስለኝ። የምሬን ነው ያየው ነው ይለኛል። እንዴ አንቺን እንዴት አንድ ሰው መጥቶ ራቁት ፎቶ ሊጠይቅሽ ይችላል? አይጠይቅሽም። ምን ላይ ነው ግን? ሌላ ኦሮማይ አንተ ስለታለ የሚታይ ምን ላይ ነው? ስለኔ በሞራሌ ትመጣለህ እንዴ አንተ? ሞራልሽ ቆይቶ ነው እንደሚገባሽ። ስለ ሞራልሽን አይደለም። ምን ያንሰኛል? ምን ያንሰኛል? ጽድት ያለ ሰውነት ነው ያለኝ። እናት ነሽ። እናትነት ራሱ ክብር ነው። እናትነት ራሱ ክብር ነው። አዎ እናትነት ክብር ነው፣ ግን በመውለድ አይደለም። የወለዱትን እንድታሸማቀቅ አልፈቅድልም። ማርያምን መሸማቀቅ አይደለም፣ ከክፉ ነገር ይጠብቅሻል እያልኩ አይደለም። ከክፉ ነገር ይጠብቅሻል። ፍሬ በህይወት ዘመንሽ ራቁትሽን ላኪልኝ ብሎሽ የሚያክሰዋል? አሁን ቲክቶክ ከጀመርሽ እንዴት ነው ማይሉኝ? ሴት አይደለሁም እንዴ? ሴት ነሽ፣ ግን እናት ነሽ። የእናት ገላሽ እየሰደበሽ እኮ ነው። እናጠጣዋለሁ። እኔም ስድቡን ምን ሆናችሁ ነው? ተረጋጉ ኮመንታተሮች፣ አታባብሱ። አሁን ሞ ስለማያገኘኝ ነው ራቆቴን እንደዛ ያለው፣ ስለማልክለት ነው። አልክልህም፣ ተስፋ እንቁረጥ። ይችን መስማት ፈልገ ነው የሄድክብኝ። ለእኔ አይደለም አሁን እየነገርኩሽ ያለሁት። አንቺ ማቹርድ ነሽ። አትሊስት አሁን አንድ ሰው ላክልኝ ቢልሽ እግር ብላ ነው የምትዩ። ማቹርድ ያልሆኑ አንቺ አሁን ፍሬ በጣም እኮ ራስሽን ከሰው ጋር ለማፎካከር ትሞክሪያለሽ እንጂ ከማንም ጋር አሁን ከማወራቸው ሴቶች ጋር እያፎካከርሽ ነው። ዝም ብለሽ ስሚ። አንቺ ለአብዛኛው ኢትዮጵያ ውስጥ ላሉ ሴቶች አንቺ ላይመስልሽ ይችላል እንጂ አንቺ የምትኖሪው እነሱ ሰክሰስፉል ሰሆን እኖረዋለሁ የሚሉትን ላይፍ ነው። ጌታን ነው የምልሽ። የኢትዮጵያ ሴት የመጀመሪያ ዓላማዋ ከዚህ ሀገር መውጣት ነው የብዙዎቹ። ከዛን እንዳንቺ የሆነ ሰው በዚህ ግቢ በዚህ ውጪ ሳይላት የነፃነት ኑሮ መኖር ነው የሚፈልጉት። አንቺ ላይ ታወቅሽ ይችላል እንጂ ለብዙ ሴቶች የእነሱ የሚያስቡ ድሪም የሚያደርጉትን ላይፍ ነው የምትኖሪ። ስለዚህ አንቺ የሆነ ሰው መጥቶ ፎቶ ላኪልኝ ቢልሽ እግር ብላ ወደዛ ሄድ ነው የምትይው። ብዙ ሴቶች ግን አሁን ጀርመን ያለ ወንድ መጥቶ ቪዲዮሽን ላኪልኝ ሲላት የምታስበው ነገ እንዳንቺ መሆን ነው፣ ነገ ጀርመን መሄድ ነው፣ ነገ በነፃነት መኖር ነው። ስለዚህ የነገ ድሪሟን ታየውና ምን ችግር አለው ደግሞ ሰው አያየኝ እከሌ እኮ አያውቅም እሱ ማን እንደሆነ አይታወቅ ለሰው ያሳይብኝ ይሉና ይልካሉ፣ ይደውላሉ። እኔ ዛሬ ለሰዎች ተናግሬ ማላቀው ነገር ግን መነገር ያለበት አንድ የምነግራችሁ ነገር፣ እኔ ቤት የሆነ ጊዜ የተፈጠረ ድራማ ነበረ። ለአንዲት ሴት 800 ሺህ ብር ምናምን የላከ ወንድ፣ እሱ ሰውዬ ከዛች ሴት ጋር ሲጣላ እኔ ራሱ እዚህ መጥቼ ገንዘቡን ልኮ ሊያገባት ምናምን ብዬ ነበር። ከዛ የሚሰራውን ስራ ስሰማ አፈርኩኝ። እዛው የኔ ላይቭ ላይ አይታችሁ ከሆነ ልጅቷ ትንቀው ነበር። አንተ ግር የሌለ ሽባ ሆነ 1000 ምናምን ሰው ባለበት 1000 2000 ሰው ሽባ በሆነ ጉማሬ ነው የምትመስለው ሳይ እኮ አስታውካለሁ ምናምን እያለችው ያንን ብዙ ሴቶች ሰምተዋል እኮ። ግን እንደዛ ሰምተው ራሱ እሱ ራሱ ሰውዬ የማአት ሴት ነው ያታለለው። አስቢው፣ ሽባ የተባለው ጉማሬ የተባለው እንደዛ በህዝብ መሃል ተሰድቦ ራሱ ዴማቸው ላይ ግን ሲሄድ ሴቶቹ የሚያዩት ምንድን ነው? ብሩን ነው። ነገ እኔም እንደዚህ ያደርጋለሁ ብለው እና ዛሬ ክብራቸው መጣላቸው ለሱ ራቁታቸው መላካቸው ምንም አይሰማቸውም። የብዙ ሴቶች ይዟል እሱ ራሱ። አንድ ጊፍተር አለ ጉቺ የሚሉት ስሙን ነው የምጠራው። ሴት አይደለች እንዴ? እሱ ወንድ አለ ኧረ ጉቺ የሚሉት ጊፍተር። ከዛ አንድ ቀን ምን አለኝ፣ ካናይ ቢዮር ጊፍተር አለኝ እና ላሽ አልኩት። ከዛ ቆይና ስልክሽን ላኪልኝና ዛሬ አምሮኛል እንጆይ እናርጋል አለኝም። ሞይ ምን አልሽው? ከዛስ ብሎኩና ያጠጣሁት። እኔ እንደዚህ ሰፋጥ አላቅም እኮ እንደዚህ በስልክ ምናምን ሰፋጥ አላቅም እኮ። እውነቴን እኮ ነው። እሺ እኔ ደግሞ አንድ ማውቀውን ነገር ልንገርሽ። አንድ ጊፍተር ነበረ። በጣም አወዛጋቢ ነገር ነው ያለው።
በጣም በጣም ብዙ ጊፍት ነው የሰጠው። የምሬ ነው፣ ከሰማሁት ነው። ኢትዮጵያ መጣ። ዛሬ ከአንዷ ጋር እንደተኛ እያወቀ ነገ ሌላኛዋ ትሄዳለች። ጓደኛሞች። እሺ ዝምታ ያው ከዛን እዚህ ላይ እኔ አንዳንዴ ይስቃሉ። ምን እንደሚያስቀኝ ታውቃላችሁ? ሴቶች ያረጋችሁትን ነገር ስለማቅ ልክ ቪዲዮችሁ ስመጣ እንዲህ ሳረግ ስታንዳርዳችሁን ከፍ ለማድረግ ስትምጨረጨሩ ምናምን አይና ስቄ እንደዚህ ወደ ላይ ነው ማሳልፈው። ማንም አጠገባችሁ ሳይኖር ስታንዳርዳችሁን ታውቃላችሁ እንዴት እንደምታወርዱት። የ40 ሺህ ብር ምናምን ፓኬጅ ተዘጋጅቶ እንደ ጊፍት ፓኬጅ አንዴ ባህር ዳር አንዴ አርባ ምንጭ ማታውቂውን ሰው ለማግኘት ስትሄጂ በጣም እንደሚገርምሽ ለደላላ ራሱ የገቢ ምንጭ ሆኗል። እዛ ያለው እንትን አያውቀውም ሀብታሙ ከማጋ እንደሚተኛ። እሱም ያውቀው ባህር ዳር ሄዶ መዝናናቱን ብቻ ነው። ልክ ሲደርስ ግን የሆቴልሽ ፓኬጅ ተጅሎ አካውንትሽ ላይ ብር ገብቶ ከዛም በኋላ ቫኬሽን ታይም ብለሽ ትሄጃለሽ። ለምን እንደምትሄጂ ታያለሽ። አንቺ እዚህ ቲክቶክ ላይ አደባብሰሽ ጌት ሬዲ ዊዝሚ ምናምን ብለሽ ባህር ዳር ልንሄድ ነው ጌት ሬዲ ዊዝሚ ኖ የምትሄጂ ባህር ዳር ለመከካት ነው። መከካት ብቻ ሳይሆን መብትሽ ነው እኮ ገንዘብ ለማግኘት ነው። ከዛስ በኋላ እዚህ መታችሁ ስታንዳርዳችሁ ከፍ እንዳለ ነገር እኔ ሴቶች ጠበቃ ነው የእህቶቼ። ከዛን አንዷ ሴት ተነካሽ ብለሽ እያለቀሽ ተመጫለሽ። እንዴት ከቤተ ክርስቲያን ጋር ዝሙትን እንዴት አገናኘው? ዝሙተኛ ስለሆንሽ ነው። ስለ ዝሙት ጥሩነት የምትከራከር ሴት ካገኛችሁ እሷ ዝሙተኛ ስለሆንሽ ነው። እኔም ዝሙተኛ ነኝ፣ ዝሙት አደርጋለሁ። ግን ዝሙት ልክ ነው ብዬ ግን ስከራከር አትሰሙኝም። ለምን? የገቢ ምንጭ ስላልሆነ። ለምን? ነገ ላላረገው እችላለሁ፣ ኖራለሁ፣ በራሴ ሰርቼ እኖራለሁ። በጣም ያሳዝነ ያርጉ ሴቶቹ። ወንዱ ለእንደዚህ አይነት ሴት ያለው አመለካከት ባክግራውንዳቸውን ስለማታውቁ ሆይ ብላችሁ እንደ ቦይ ትደግፋላችሁ። ከአንተ ጋር ትተኛ። አንዱ ምን አለ? ለምንድን ነው ሴቶች ከሹገር ማሚ ጋር ከሹገር ዳዲ ጋር ተኙ? ምን አናደደ? ምን አቃጠለ ተባለ። የተኙ መብታቸው ነው ሲባል አባቴ እንደሃ እያረጉት እንዴት አልቃጠላለ? ለካ እሱማ የሀብታም ልጅ ነው እና አባትየው ለቤተሰብ ከሚወጣው ይልቅ ለነሱ እያወጣ እንዴ እኩያዬ ሆነሽ የእንጀራ እናቴ ስትሆኝ እንዴት አልቃጠል? ቆንጅዬ እናት ኖራኝ እኔም መወዳት ማከብራት እናት ኖራኝ እየተንከባከበችኝ ለእኔ አፎርድ ለማድረግ ስትራግል እያደረገች አንቺ የእንጀራ እናቴ ሆነሽ ለመምጣት ስትሞክሪ እንዴት አይከንክነኝ እያልኩ ያለሁት ገብቶሻል ፍሬ? አሁን ብዙ የሀብታም ትምህርት ቤት የሚማሩ ምናምን ልጆች የእንጀራ እናቶቻቸው ቲክቶከሮች ናቸው። እዚህ የምናውቃቸው ቲክቶከሮች ናቸው። ልጅ ነኝ አሁን 21 ዓመቴ ነው 22 ዓመቴ ነው 23 ዓመቴ ነው ምናምን የሚሉት እዚህ መተው እድሜያቸውን ኬክ ሲቆርሱ 22 ዓመቴ ነው 23 ዓመቴ ነው የሚሉት። ለሌላ ሰው ግን የእንጀራ እናት ናቸው። እንዴት አይከነክነው ልጁ? እና ሴቱ ነፃነት አግኝቷል። እኔ ምን እንደምል በርቱ ነው የምለው። ሴት ልትኖር ሴቶች በርቱ፣ ተበራቱ፣ ዘሙቱ፣ ተዛመቱ። እንደዚህ አትበይ፣ እንደዚህ አትበይ፣ ተዛመቱ። ዝሙትን አትደግፊ እያለሁ እሺ። አንተ ምን ማለት ነው ዘሙቱ? ወንድ አስመሳይ ነው ይላሉ። አይምሮሽ ጤነኛ ነው? የኔ በጣም ጤነኛ ነኝ። ከጤነኛ በላይ ጤነኛ ዶክተር ፈርሞ ነው ያስወጣኝ። ስወጣ ፍሬ ጤነኛ ናት ብሎ ነው ከሆስፒታል ያስወጣኝ። ልንገር በጣም ጤነኛ ነኝ።
የኢትዮጵያን ህዝብ የምትበጠብጡት እንዲሁም ፍሬ እንዳንቺ አይነት ሰዎች ናቸው። እናንተ አይነት ቆይ ዝም በይ። አረብ ሀገር የምትኖሩ ማዳም ቤት የሚሰሩትን አይደለም ያልኩሽ፣ ጌመሮች በተለይ እንዲህ ላይቭ ላይ ያላችሁ አሜሪካ የምትኖሩ፣ ጀርመን የምትኖሩ፣ እንግሊዝ የምትኖሩ በፖለቲካ ወይ በምን ምንም ነገር አይደርስባችሁም። እናንተ የተስተካከለ ሀገር ነው የምትኖሩት። ምንም በማድረግ አንቺ ራቁትሽን ብትወጪ ውጪ ከቤትሽ ውጪ ማንም ምንም ማያረግሽ ሀገር ላይ ነው የምትኖሩ። እዚህ መተሽ ግን አሁን ዘሙቱ እንዲያርጉ ስትይ እዚህ ያለችዋን ሴት አይምሯን ቶርች ያረግሽው ነው። ፍሬ ያረገችው ብላ ነገ የምትወጣ ሰው አለች። እኔ ስዘሙት አይተውኛል እንዴ? አሳይቻቸዋለሁ እንዴ? እንዴት ነው እኔን የሚከተሉት? ፍሬ አንቺ ፍቅረኛ ይዘሽ ሀገርሽ ላይ ቺት ብታረጊበት፣ ባልሽ አሁን ቺት ስታረጊበት በገዛ ቤቱ ነው ቺት ያረግሽበት። ምን አረገሽ? ምንድን ያረግ? ምንም አላረገም። እቃውን ይዞ ወጣ። የሰለጠን ሀገር ላይ ስለሚኖር አንቺ የምታስተላልፊው መልእክት ግን እያየ